አንዳች የጥልቁ መንፈስ እንደሰፈረባት በማስረጃ እናሳያቸዋለን። ተመልከቱ። ወንድ መሆኑን ባይዘው የሚያሳዩ በጣም ብዙ ነገሮች ነበሩ። ለምሳሌ ይሄንን የሚመስሉ በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባል ስናጣው ነው። ታዋቂው የኢቢኤስ ጋዜጠኛና የ2030 አዘጋጅ ጌታሁን አሰፋ በቻይና የገጠመው ነገር ምንድን ነው? ቲክቶክ ስሟ ሄሌን በመባል እንግዲህ ሴት እንደሆነች ስትታወቅ የነበረች ሴት ወንድ መሆኗ በብዙዎች ዘንድ መነጋገሪያ ሆኗል። መምህር ዳኒ ባልተጠበቀ መልኩ ለሚስቱ ያደረገው ነገር እጅግ በጣም ብዙዎችን በሶሻል ሚዲያ እያነጋገራለ። እነዚህ በዋነኝነት በዛሬ ቪዲዮአችን የምንመለከታቸው ናቸው። ይሄ ቤት እጅግ በጣም የሚያዝናኑ ቁም ነገር ያለባቸው ጥሩ ሀሳቦች ወደ እናንተ የሚደርሱበት ቻናል ስለሆነ ሁላችሁም ቤቱን ሰብስክራይብ በማድረግ ቪዲዮውን ላይክ አድርጋችሁ እባካችሁን ለኛ የምትሰጡን ትልቁ ስጦታ እሱ ነው። ፕሊዝ በተቻላችሁ አቅም ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንድትደግፉን እንጠይቃቸዋለን። ጋይስ ሰሞኑን በሶሻል ሚዲያ መነጋገሪያ ከሆኑ ሀሳቦች መካከል አንዱ እጅግ በጣም ብዙዎችን ያነጋገረው በሶሻል ሚዲያ በተለይ በቲክቶክ መንደር ወደ 69,000 ከዛም በላይ የሆነ ተከታይ ያላት ሴት ሆና ስትታወቅ የነበረችው ሄሌን በስተመጨረሻ ከዚህ ሴት ጋር ተያይዞ ወንድ መሆኗ እየተሰማ አለ። እስኪ ይሄ እውነት ምን ይመስላል? ለሰብ አሁን ላይ ወንድ ሆና መገኘቷ በርካቶችን ያስገረመና እያነጋገረ ያለ ጉዳይ ሆኗል። ስለ ጾታው ጉዳይ አስቀድመን ከማውራታችን በፊት አሁን ወንድ ስለተባለችዋ ሄለን የሚል መጠሪያ ያላት ግለሰብ እንዲህ አይነት ስድ ነገሮችን ስታደርግ አንዳች የጥልቁ መንፈስ እንደሰፈረባት በማስረጃ እናሳያቸዋለን። ተመልከቱ። አይንሽ እያላችሁ እኮ ጭራሽ ጨፍኝ ልሰራ እኮ ነው። አይኔ ምን ሆነ? ልክ አይኗን ስትገልጥ የማይደነግጥ የማይፈራ የለም ማለት ይቻላል። ለዚህም በየቪዲዮቿ ስር አይንሽ ያስፈራል፣ አይንሽ ምንድነው የሚል ኮሜንት ይበዛል። ለዚህ የቪዲዮ ባለቤትም ማረጋገጫ ሰጥታለች። ለጊዜው በሴት ጾታ እየገለጽናት ከመሄድ ሌላ አማራጭ ስለሌለ በሴት ጾታ እየገለጽናት እንቀጥላለን። ይህ እንግዲህ በተለያዩ ሰይጣናዊ አሰራር ውስጥ የሚገኝ ሰው ከሚያሳያቸው የፊትና የአይን ገጽታዎች አንዱ ነው፣ ወይም በነጮቹ ቋንቋ ኢቪል ኢስ ይባላል። ልክ ሄለን በዚህ አይነት መንገድ መጓዟን ባትፈልግ እንኳን በቀጥታ ይህ የዲያብሎስ አሰራር እየተከታተለ ያስደርጋታል። አሁን ልብ ብለን አይተን ከሆነ በእንደነዚህ አይነት ልምምድ ውስጥ የሚገኙ ሰዎች ቁጥራቸው እየበዛ ነው። ወደ ጾታው ጉዳይ ስናልፍ ከሰሞኑ በሚወጡ መረጃዎች ከላይ በሴት ጾታ የገለጽናት ሄለን በሚል መጠሪያ የምትታወቅ ግለሰብ ጾታው ወንድ መሆኑ ተገልጿል። ታዲያ በዚህ ነገር ስንቶች ተጨበርብረው ይሁን የሚለው ጥያቄ ማንሳት የግድ ይላል። የፈለገ አስገዳጅ ምክንያት ቢኖር ጾታ ቀይሮ መገኘት ወንጀልም ኃጢአትም ነው። ልብ ብለን ከሆነ በአገራችን ኢትዮጵያ በተመሳሳይ መልኩ በየአካባቢው ጾታን በመቀየር ለበርካታ ዓመታት ሰው ሲያጭበረብሩ የተገኙ በርካቶች ናቸው። ታዲያ ለምን የሚለውን ጥያቄ ባንክሮ መመልከት ያስፈልጋል። በተለይ በስፋት የተለመደው አምላክ ወንድ ሆኖ ፈጥሮ አለ የሴት ጾታን አዘውትሮ መመልከት በየትኛውም ምክንያት ተቀባይነት ባይኖረውም እቺ ሴት ከሰሞኑን በጣም መነጋገሪያ ሆናለች በሶሻል ሚዲያ ማለት ነው። ሴት ሆና ነው የምናውቃት። በተለይ ሴት ሆነው አንዳንዴ አያደርጉም ብለን የምናስባቸውን በጣም አጸያፊ የሆኑ ነገሮችን ታደርግ እንደነበረና ይህ ሰው ያደርግ እንደነበረ ይታወቃል። በትክክል ወንድ መሆኑን ሊያረጋግጡልን የሚችሉ መረጃዎችን በዚህ ቪዲዮ እኔም ከራሷ ከቲክቶክ አካውንቷ አይ ቲንክ 69,000 እና ከዛ በላይ የሆነ ተከታይ ባላት አካውንቷ ላይ ገብቼ ቼክ ለማድረግ ጥረቶችን አድርጌያለሁ። ግን የምንስማማው አንዱ ምንድነው ክፉ መንፈስ እንደተጠናወታት ወይም እንደተጠናወተው ልናውቅም የሚገቡ ነገሮች አሉ። ለማንኛውም ይሄንን ነገር ወድጄ አይደለም እየሆንኩ ያለሁት ስትል ሰምታችሁ ነበር። ምን እየሆንኩ እንደሆነ አላውቅም፣ ግን እኔ ለራሴ ግራ የሚገባኝና ወድጄ አይደለም እንደዚህ ነው። ተረዱኝ፣ ልክ አይደለም። ወድጄ አይደለም እንደዚህ እየሆንኩ ያለሁት፣ ልክ አይደለውም። በተደጋጋሚ የሚሉ አይነት ቪዲዮችን በቲክቶክ አካውንቶቿ ፖስት ያደርግ ነበረ እያለን እንነጋገር። ለማንኛውም ግን ይቺ ሴት ወይም ይቺ ሴት ነኝ ብላ ራሷን ብዙ ሲያስታውቅ የነበረው ሰው ወንድ መሆኑ በስተመጨረሻ መረጋገጡ በጣም ብዙዎቻችን ልንጠነቀቅ የሚገቡ ነገሮች በተለይ በሀገራችን መኖራቸውን ልብ እንድንል ሲያደርግ ወንድ መሆኑን ባይዘው የሚያሳዩ ነገሮች በጣም ብዙ ነገሮች ነበሩ። ለምሳሌ ይሄንን የሚመስሉ እውነቱን እንነጋገር ከተባለ እኔ በጣም ቆንጆ ነኝ፣ ውብ ነኝ፣ ቆዳዬ ንጹህ ነው፣ የደረቴ አጥንት ያምራል፣ ፀጉሬ ረጅም ነው። ከመርዘሙ የተነሳ ትሪት ለማድረግ ራሱ አይመችም ባይዘው
ሰው ብዙዎቻችሁ አትናገሩኝ። መልክ ውበት ረጋፊ በሚለው ነው እስካሁን ዝም ያልኩት እንጂ በጣም ልብ እንድትሉ የፈለኩት ምንድነው እነዚህን እንግዲህ ስለ አጥንቶቿ ስትናገር ነበር ወይም ሲያወራ ነበርና እንደዚህ አይነት ነገሮች በቀጥታ በዚህ መልክ የምታያቸው በወንድ ላይ ሊኖሩ የሚችሉት ናቸው። ጡት ከየት ነው ለዚህ ሰው ወይም ለዚህ ሴት የታየው? ያው ብዙ ሰርጀሪ ያልሆኑ ሰዎች በዚህ ጊዜ እየተሰሩ ስለሆነ ማለት ነው። ታዲያ እነዚህ ነገሮች በጣም ወንድ ስለመሆኑ እንግዲህ በጣም ትልቅ በሆኑ መልክ ማሳያዎች ናቸው። ታዲያ አሁን በሶሻል ሚዲያ በጣም መነጋገሪያ ከሆነች በኋላ ቪዲዮችን ፖስት ማድረግ ኦልሞስት አቁማለች ወይም አቁሟል ይሄ ሰው ማለት ነው። ግን በጣም ነው ጋይስ የሚገርመው ሀገራችን ምን ያህል አስቸጋሪ ሁኔታ ውስጥ እንዳለች የሚያሳይ አይነት ነው። ሌላኛው ደግሞ ምን ብላ በአንድ ቪዲዮ እንደተናገረች ተመልከቱ። ይሄም ሌላ እንድንጠረጥር ያደረገን ነገር ነበር። ወንድም ይራበኝ ማለት ነው። እህት አለምልኝ ወንድም እህት የሚሆነኝ ማለት ነው። እሱን ይናፍቀኝ እህቴ መባል ማርያም በእህት ወንድም በጣም ነው የምቀናው። እኔም እህት ቢኖረኝ እህት አለምልኝ ችግር የማወያት ብትኖረኝ ያነባለሁ። እንደምን አላውቅም አለንልሽ በሉ በቃ እህቴ በሉ። እንግዲያውስ እህቴ በሉኝ በተደጋጋሚ ያለች እንግዲህ እያለ በሶሻል ሚዲያ ፖስት ሲያደርግ አንድ ሰው እህቴ በሉኝ ብሎ ለምን ልናገር ይችላል? ሴት ከሆነች ለምንድን ነው እህቴ በሉኝ ያለች የምትናገረውና እህቴ መባል ናፍቆኛል። በእርግጠኝነት ይህ ሰው ለረጅም ጊዜ ሰዎችን ሲያጭበረብር እንደኖረ እንግዲህ ብዙዎች ያስተዋሉ። ለማንኛውም ይሄ ነገር በጣም አስቸጋሪ ነው፣ ጥንቃቄ ልናደርግ ይገባል። እንደዚህ ብለው ብዙ አጭበርብረው እንግዲህ በየአካባቢያችን ያሉ ሰዎች ሊኖሩ ይችላሉ። ለምን ይሁን ያደረገችው ወይም ለምን ይሁን ይሄንን ያደረገው ወዲያው ነው የምናውቀው ነገር የለም። ግን ይሄ ትልቅ እጅግ በጣም ትልቅ ከባድ ነገር መሆኑን ልብ እንድንልና እንድናስተውል አስፈላጊ ነው። ለማንኛውም በስተመጨረሻም ብዙ መረጃዎች እንዳጣሩት ከሆነና እንደገለጹት ከሆነ ሄለን ወንድ መሆኗ ተረጋግጧል። እስኪ ሐሳባችሁን ኮሜንት ሴክሽን ላይ አጋሩ፣ ወይም እናንተ የምታውቁት ነገር ካለ ልታጋሩን ትችላላችሁ። ለእናንተ ትቻለው ማለት ነው። ጋይስ በጣም ከሰሞኑ መነጋገሪያ የሆነው የኢቢኤሱ ጋዜጠኛ 2030 አዘጋጅ የሆነው ጌታሁን አሰፋ እጅግ በጣም መነጋገሪያ የሆነውን አንድ ቪዲዮ በሶሻል ሚዲያ ፖስት አድርጎ ነበር። ይሄ ምንድን ነው? ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው። እና እኔ ከዚህ በፊት ሀና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና ወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምናሳኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ወይዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? መነጋገሪያ ሲሆን በጣም ትልቅ ትምህርትን ለብዙዎች እንደሰጠ ብዙዎች በሶሻል ሚዲያ በተለይ እየተቀባበሉት አሉ ይህንን ጉዳይና እጅግ በጣም የሚያስደንቀውን ነገር። ታዲያ እሱስ ለምንድን ነው ይህንን ያደረገው የሚል ጥያቄ ታሞ ነው ወይ አንዳንዶቻችሁ ስትሉ አይ ቲንክ ሰምቻለሁ። እንደዛ አይደለም። እሱ በቻይና ሀገር ለጉብኝት ወጣበት ነው የሚገኘው ማለት ነው። እዛ ባለበት ሰዓት እንግዲህ የሙቀት ሁኔታ የከተማው የዌዘር ሁኔታ ትንሽ ከበድ ያለ ስለሆነ የራሱን የአተነፋፈሱን ሂደት እንዲያግዘው ማለት ነው። ይህንን እንግዲህ የምትመለከቱትን ኦክሲጅን በዚህ መልክ እየተጠቀመ ነው። ይህን ያደረገው ያንን የሙቀት ሁኔታውን ሰርቫይቭ ለማድረግ ነውና ይህንን ባደረገበት ቅጽበት ነው እንግዲህ ትዝ ብሎት ለብዙዎች ትልቅ የሆነውን መልእክት ያስተላለፈው። ምንም የጤና እክል አልገጠመውም፣ በጥሩ ሁኔታ ውስጥ ይገኛል። ነገር ግን ብዙዎቻችን በዚህ አይነት ሁኔታ በኦክሲጅን የሚተነፍሱና ግዴታ ስለሆነባቸው ሰዎች ያለን አመለካከት በጣም
በጣም ሌስ ነው። ለኛ ትልቅ የሆነ መልእክት ነው ያስተላለፈውና ፕሊዝ እነዚህን ሰዎችን አንደኛ ትሪት ማድረግ እነሱ ያሉበት ሁኔታ ምን ያህል ከባድ እንደሆነ ደግሞ እኛ ፊል እንድናደርግ፣ ሌላው ደግሞ እኛ ራሳችን በነፃ እየተጠቀምን ያለነው ኦክሲጅን ይህ እጅግ በጣም ትልቅ ነገር መሆኑን አውቀን ፈጣሪን እንድናመሰግን እንግዲህ እና ደግሞ ለነሱም የምህረት እንግዲህ መልእክት አይነት አስተላልፏል። እጅግ በጣም ደስ የሚል ጥሩ መረጃ ሆኖ በሶሻል ሚዲያ መነጋገሪያ ሆኗል። አስባችሁ ታውቁ ነበር ኦክሲጅን በዚህ ልክ ከባድ መሆኑን? በኦክሲጅን መሐልስ በስቃይ ያሉ ኢትዮጵያውያን እንዲሁም ሌሎችም እንዴት ባለ ስቃይ ውስጥ እንዳሉ ልብ እንድንል እንግዲህ ያደረገን አይነት ስራ ነው። እጅግ አድርገን ጌትሽን እናመሰግናለን። በጣም በጥሩ ስራዎች እናውቀዋለን። ታዲያ በጣም ቴንኪው ለማለትም እንፈልጋለን። ከሰሞኑን ደግሞ ልቤን የነካ አንድ ቪዲዮ በሶሻል ሚዲያ ሲንቀሳቀስ ተመለከቱ። መምህር ዳኒን ታውቁታላችሁ። ፊዚክስን በሶሻል ሚዲያ አምጥቶ እጅግ በጣም ራሱን ከፍ ማድረግ የቻለ ሰው ስለ ሚስቱ ሲናገር ሰምቼ የምር ውስጤን ነው የነካኝ። you are so unique ዩኒክ ስልሽ ዩኒክ እውነትም ግራጎን ነሽ። በቃ ጥብቅ ብለሽ ነው ውስጥ የገባሽው። እኔ በጣም ነው የማፈቅርሽ። በአይምሮ ውስጥ I don't know ትልቅ ስፍራ ብቻ አይደለም፣ ስፍራው አንቺ ነሽ ልቤ ውስጥ ሲጀመር። ትልቅ ስፍራ ስትሻለው ሳይሆን ሲጀመር ስፍራው ራሱ አንቺ ነሽ በልቤ ውስጥ። you are so unique በጣም ነው የምትለየው። ከየት እንዳነሳችን ታውቃላችሁ አይደል? አሁን እናንተን ለመሰብሰብ እንኳን በቃ ላይ እሷ አለ ጎዳና ላይ ወድቄ የቀረሰው ነበርኩና ከዛ አንስታ ከዛም በኋላ አምና ቀጥላ ደግሞ አሁንም እነዚህ ሁሉ ዳዎች ራሱ እያሉ ግን ጊቭ አፕ ሳታደርግ ደግሞ አሁንም ወደፊት ለመቀጠል ማሰባ you are so unique በጣም ነው የምትለየው። በጣም ለፒኩ እንዳንቺ አይነት ሚስት ነው የምመኝለት። በእውነት ቀጣይ ላይ የሚመጣውም ልጅ እንዳንቺ አይነት ሚስት ነው የምመኝለት። በቃ ዓለም ላይ ያለው ወንድ በጠቅላላ እንዳንቺ አይነት ሚስት ይስጠው። በቃ ብዙ ወንዶች በሚስታቸው ምክንያት አላማቸው ተጨናክፎ የቀሩ ህልማቸው መና ይቀራሉ። ወይም ደግሞ ብዙ ወንዶች ህልማቸውን መርጠው ሚስታቸውን የፈቱ በጣም ብዙ አሉ። በጣም ስፍር ቁጥር የላቸውም። ከትላልቆቹ ጀምሮ ከነ ኤለን መስክ ጀምሮ ብትመጡ ሌሎችም ታዋቂ በጣም ሀብታም ስኬታማ የሆኑ ሰዎች በጠቅላላ ትዳራቸውን ብዙ ጊዜ ፈተዋል። አንዴ፣ ሁለቴ፣ ሶስቴ፣ አራቴ። በቃ ህልሜን ብለው ትዳራቸውን ያጡ ብዙ ናቸው። ትዳሬን ብለው ደግሞ ህልሜን ያጡም በጣም ብዙ ናቸው። እኔ ግን ህልሜንም ትዳሬንም ይዤ ይሄው 9ኛ ዓመታችንን ልንይዝ ነው። 9 ዓመት ነው በትዳሬ። እዚች ምድር ላይ መኖር ያለ መኖር ብዙ ጊዜ አያስጨንቀኝ። የሚያስጨንቀኝ ላንቺ ነው። you are so unique ከሁሉ ነገር ትበልጫለሽ። ከህልሜም ከራዬም ከሁሉ ነገር ትበልጫለሽ። እውነት የተጠበቅኩብሽ ልጅ ነሽ። I love you እወድሻለሁ። እውነት እኔንም እና ምንድነው ፊል ያደረኩት ሰምታችኋል ምን እንዳለና ብዙዎች ህልማቸውን መርጠው ሚስቶቻቸውን ወይም ትዳራቸውን ትተዋል። ነገር ግን እኔ ሚስቴንም ስራዬንም ህልሜንም ነበርና ያገኘሁት ያለው በጣም የሚገርም እጅግ በጣም የሚገርም ፍቅርና የሚገርም መተሳሰብ ያለበት መከባበር ያለበት ቤትም አስተዋለን። ብዙዎች ከዚህ ትዳር ልንማር የሚገባ ነገር አለ እና ከመንገድ አንስታ ኦልሬዲ ጎዳና ላይ እንደነበረ ይታወቃል። ከዛ አንስታ ነው እንግዲህ ወደዚህ ክብር ወዳለው ትልቅ ወደሆነ በሶሻል ሚዲያ ብዙዎች እስክናደንቀው ድረስ ወዳለው ከፍታ ያመጣችውና ለማንኛውም እንዲች አይነት ሴትም እዚህ ምድር አለች። እንዲህ አይነት ወንድም አለ። እንደሷ ጠንካራ የሆነችም ሴትም ወንድም አለ። ትዳር የተከበረ ነገር ነው። ለትዳር ያለው አመለካከት በዚህ ጊዜ በትውልዱ ውስጥ በበላሽም ግን እንዲህ አይነት ያሉ ነገሮች ደግሞ ያበረታታሉ። ይበል የሚያሰኝ በጣም ቆንጆ የፍቅር አገላለጽና ጥሩ ልብን የተመለከትንበት የጥሉ ትዳር መልከታም ጭምር እንደሆነ ልብ ብዬ አስተዋልኩ። ጋይስ አንድ ትራፊክን በዚህ ቪዲዮ አመስግነን አጨብጭበንለት ባጭሩ እንለያያለን። ምን ሰርቶ ነው? ምንድነው ያደረገው? እስኪ ይሄንን ትራፊክ የምታውቁ ሁላችሁም ይሄንን ቪዲዮ ማድረስ ስትችሉ ሌላው ደግሞ ቴንኪው እንድትሉትም እፈልጋለሁ። አረ ምን አይነት አሳፋሪ ድርጊት ነው ይሄ! ባስ ከወላይታ እስከ አዲስ አበባ ጉዞ ሆኖ 12 ሰው ትርፍ ጭኖ በዛ ላይ 1,000 ብር ትርፍ አስከፈላችሁ።
ከወያላ ጋር ተስማምቶ ማለት ነው መናሪያ ውስጥ። ነገር ግን ይህ ጀግና ትራፊክ እንግዲህ መንገድ ላይ አስቆሟቸው ቦስ ሰጡ 500 200 1000 እየሰጡ እምቢ አለ። ይህ ጀግና ትራፊክ እምቢ አሉ። ሁለቱም ተስማሙ። አንፈልግም በቃ። ትራፊኩ ካረጋገጠ በኋላ በትርፍ ገንዘብ መጫኑን ካረጋገጠ በኋላ ገንዘባቸውን አንድ በአንድ ያስመለሰው ነው የሚላችሁ። የምር በጣም 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 ነው የገረመኝ። በቃ እንዴት ትራፊክ መሆን ይችላል? በቃ እኛ ሀገር እንደዚህ ቁርጠኛ መሆን ይችላሉ። እና በጣም ምናልባት በእርግጥ እኮ ስራቸው መሆን ያለበት እንደዚህ ነው። ግን አብዛኛው ሌባ ስለሆነ አብዛኛው እየቀፈለ መንገድ ላይ ማይሆን ስራ እየሰሩ ስለሆነ ግን የንጹህ የሆነ ትራፊክ በጣም ስላደረጋችሁት ነገር ቴንኪው ለማለት እንፈልጋለን። የሰውን እንባ የሚመለከት ትክክለኛ በሆነ መልክ መቀጣት ባለበት የሚቀጣ እንዲሁ ደግሞ ትክክለኛ ባለ ሁኔታ ደግሞ የሰውን ገንዘብ የሚያስመልስ እጅግ በጣም ቴንኪው የሚያስብል ይበል የሚያሰኝ ሌሎችም በዚህ አይነት መልክ ይቀጥሉ የሚያስብል አይነት ነው። ለማንኛውም ከሰሞኑን በሶሻል ሚዲያ መነጋገሪያ ከነበሩት ቀንጨብ ያሉና እኔ ልብ ውስጥ የተቀመጡት እነዚህ ናቸው። እናንተ ሐሳባችሁን አጋሩ። ምን ላጋራችሁ? ምን አይነት መረጃ ትፈልጋላችሁ? በዚህ ቪዲዮ ኮሜንት ላይ ልታስቀምጡልን ትችላላችሁ። ይህ የእናንተ ቤት የአቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ተጠይቃችኋለሁ። ስለነበረን ቆይታ ቴንክ ዩ ባይ ባይ።